አሞሪም ከተባረረ በኋላ ወይም ደግሞ ኃላፊነቱ ከተነሳ በኋላ እኛም ስቱዲዮ አልገባንም። የተወሰነ ነገር እንሂድበት። ብዙ ነገር ተብሏል ከአሞሪም ስንብት ጋር በተገናኘ ማለት ነው። እኔ በግሌ ሳሚኔ ማስበው ከአሞሪም ጋር በተገናኘ ክለቡ እየሄደበት ያለው መንገድ ልክ አይደለም። ነገር ግን ያ መሆኑ አሞሪም መሰናበቱን ግን ስህተት አያደርገው። እኔ እሱን ነው ማለት። ምናልባት ወቅቱ አሁን ለምሳሌ አስተዳደሩን ልንወቅሰው የምንችለው እንደዚህ አይነት ሀሳብ ካላቸው ወይም ደግሞ አሞሪም ደግሞ ዩናይትድን ረጅም ርቀት አያስኬደውም ብለው የሚያስቡ ከሆነ ያም ነው ቴን ሃግን ስህተት መልሰው በዚህኛው ውድድር ዓመት ላይ መስራት አይገባቸውም ነበር እና ኢጓቸውን አስበልጠዋል ነው አይደለ? ማው እኮ ልክ ነው እኮ አሁን ስህተት የሚሆነው የአመራሮቹም ከዛም አንፃር ምክንያቱም ታይሚንግ ዋንድ አሰልጣኙ ሲያመጡት ኦልሞስት ወደ ሚድ ሲዝን እየሄድን ነበር ያመጡት አይደለ ወደ ዩናይትድ። እሱ ለዞም ሲዝኑን ጨርሶ መምጣት ይፈልግ ነበር። ይሄን አጋጣሚ ማትጠቀም ከሆነ እድሉን አታገኝም አይነት ተብሎም ነው እሱ ሪስኩን ወስዶ የመጣው። ስለዚህ እንደዛ ካመጡት ምናልባት ደግሞ ንግግራቸው ላይ የታወቀ ነው በባክስሪ የሚጫወት ቡድን እንደሆነ የበለጠ እንደዚህ አይነት የሱ ሲስተም ደግሞ የበለጠ ሲስተም ስፔሻሊስቶች የሚፈልግ ነው። ዊንግ ባክ ደንበኛው ዊንግ ባክ ይፈልጋል። ያው አብዛኛው ቡድኖች በባክ ፎር ነው የሚጫወቱት። ስለዚህ ፉል ባክ ነው የሚኖራቸው። ዊንግ ባክ ተብሎ ሮል የተሰጠው ያን ያህል ተጫዋቾችን አታገኝም። ስለዚህ በጣም እነዛን ማደን ቀላል አይሆንም። እንደዚህ አይነት ተጫዋች ለሲስተሙ በጣም አመቺ የሆነ ማለት ነው። ከዛ በተጨማሪ ነው ሌሎች ቦታዎች ላይ ተመሳሳይ ነገር መናገር እንችላለን። ሶ ተጫዋች እናመጣለን ብለው ከነገሩት ያን እድል ያን ማድረግ ነበረባቸው። ያንን አላደረጉም። ነገር ግን ኦፍ ኮርስ ቃል ተገብቶለት ሊሆን ይችላል አሰልጣኙ። ግን አንድ ነገር ግን በእርግጠኝነት መናገር የምንችለው እዛ ሲዝኑ ወደ ሚድ ሲዝን በሚሄድበት ጊዜ ወደ ኖቬምበር አካባቢ ወደ ክለቡ ሲመጣ እስከ ጃንዋሪ ድረስ የዝውውር መስኮት እንደማይሆን የታወቀ ነው። ሜቢ ጃንዋሪ ላይ ቢያስፈርምም አንድ ሁለት ተጫዋች ቢሆን ነው። ብዙ ተጫዋች አታስፈርም ጃንዋሪ ላይ አታገኝም። ስለዚህ ቢያንስ ከሰመር ድረስ በዛው ስኳድ ለመቀጠል እንደምችል ማሰብ አለብህ። የዛን ሰዓት አዳፕት ማድረግ የለብህም ወይ ትልቁ ጥያቄ ከአሰልጣኙ ጋር መነሳት ያለበት ተጫዋች ለምን አልገዙለትም እንደሚባለው ሁሉ እሱ ተጫዋች ካልገዙለት ያለውን ስብስብስ እንዴት አድርጌ ልጠቀም ማለት የለበትም። በትክክል መጠቀም የለበትም ወይ ነው። ያስመዘገባቸው ቁጥሮች እጅጉን አሰቃቂ ናቸው። እውነቱን ለመናገር በክለቡ ከኤሪክ ቴን ሃግ የባሰ ቁጥር ይመዘገባሉ እንኳን ይጠብቃል እውነቱን ለመናገር እና ከዛ አንፃር አሰልጣኙም ኃላፊነቱ በደንብ አለበትና ለዩናይትድ የሚያክል ቡድን ከዛ ደግሞ ቅርብ ሰዓት መጨረሻ ወደ ከመሰናበቱ በፊት ወደ አንድ አመት ወደ ለመመለስ 75% የሚሆን ነው እንደዚህ አይነት በእንደዚህ አይነት ማለት ይሄ ትልቅ ነገር ነው። በኋላ ላይ ስለአዳፕት ስለማድረግ ብዙ ጊዜ ሲነሳበት መጨረሻ ላይ አዳፕት ማድረግ አለብን አይነት ወደሚል ደግሞ መጣው። እነዚህ ነገሮች ሁሉ ስናስብ በጣም አስቸጋሪ ነው የሚያደርገው። ኤኒዌይ እኔ ከዛ አንፃር ነው ቀድሜ እንዳልኩ ነው አሰልጣኙ መሰናበቱ አንደርስታንድ አደርጋለሁ። ያ ግን ክለቡ እየሄደበት ያለው መንገድ ልክ ነው ለማለት አይደለም። እኔ ቤዚክሊ ያው ስለ ለምቡድኑ በባክስሪ ባክፎር አይነት አይደለም ያወራን ያለንም ስለ ፎርሜሽን አይደለም። ያው ፎርሜሽን እና ሲስተምን በተወሰነ መልኩ ኮንፊውዝ ማድረግ ነገር ይስተዋላል ብዙ ጊዜ። ጉዳዩ ሞር ኦር ለስ ከሲስተም ጋር ነው እንጂ ከፎርሜሽን ጋር አይደለም። በባክስሪ ተጫውተህ የሚያጠቃ ቡድን ልትሆን ትችላለህ፣ ሞር ዲፌንሲቭ ቡድንም ልትሆን ትችላለህ። ነገር ግን በባክስሪ ተጫውተህ አንደኛ ስብስብ ውስጥ ያለው በእነዚህ አይነት መልክ ለመጫወት የሚያበቁ ናቸው ወይ ብሎ ለመናገር የሚያስደፍር አይደለም። ምክንያቱም በባክስሪ ሲጫወት ቡድኑ አንዱ ትልቁ ችግር የነበረው አብዛኞቹ ተጫዋቾች የሚመርጡት ቦታ ላይ ናቹራል ቦታቸው ላይ እንዲጫወቱ አይሆኑም ነበር። ብሩኖ ፈርናንዴዝ 10 ቁጥር ነው እንደምናውቀው ለቦክስ ቀረብ ማለት የሚመርጥ አይነት ተጫዋች ነው። ሞር በጥልቀት ሞር ኦፍ የሳጥን አይነት ተጫዋች ኖሮ ከ6 ቁጥር ጎን ነው ሲጫወት የነበረ የበለጠ ቡድኑን የሚያጋልጥ ይሆናል ቦታን ትቶ ሪስክ የሚይዝ ተጫዋች በመሆኑ ማለት ነው። በተመሳሳይ ሁኔታ ወደ አማድን ብናየው የበለጠ የመስመር አጥቂ ነው። አዘ ዊንግ ባክ ነበር ሲጫወት የነበረው አብዛኛው ስንመለከተው ማለት ነው። ዮሮ አይነት ተጫዋች በተለይ ቡድኑ ከኳስ ውጪ በሚሆንበት ጊዜ በአንዳንድ አጋጣሚዎች ላይ የቀይ መስመር ተከላካይ ሆኖ የምናገኝበት አጋጣሚ አለ። ዳሎን ብታየው የቀይ መስመር ተከላካይ ነው እንጂ ዊንግ ባክ አይደለም። ሞር ዲፌንሲቭ ያደርጋል ቡድኑ። ተጨነቀው እሱ ነው ፈጣው እንጂ ተጨነቀው በቃ ተጫዋቾች ሞር ተፈጥሯዊ ያልሆነ ቦታቸው ላይ እንዲጫወቱ ይገደዳሉ ማለት ነው። እሱም ሌላ ኢምፓክት ይኖረዋል ማለት ነውና የበለጠ የቡድኑ አፕሮች ሲስተሙ የበለጠ ሞር ዲፌንሲቭ የሆነ አፕሮች ይኖረው። በተለይ ከኳስ ውጪ የነበረው አይ ቲንክ በጣም ተገማሽ ማጥቃቱ ተገማሽ ነው። ለማጥቃት የሚቀልብ ነበር። ፕሬስ ለመደረግም በጣም የሚቀልብ ቡድን ነበር ነው። ቡድኑ ፕሬስ ያደርግም ያን ፕሬሲንግ ባይፓስ ለማድረግ በደንብ ቀላል ነበር። ምክንያቱም ፕሬሲንጉ አንድ የተሳካ ፓስ ነበር። በቃ ማኑኤል በጣም የተቦረቀቀው ነው ታገኘዋለህ። በደንብ በርካታ ጎሎች ቢቆጠሩበትም በዛ ምክንያት አምስቱ ኋላ ይቀራሉ። የቀሩት አምስቱ የበለጠ ወደፊት ጠጋ ይላሉ። ስለዚህ እነዛን በቁጥር በልጦ ባይፓስ ማድረግ ቀላል ነበርና ብዙ ጥያቄ የሚነሳበት አፕሮች ነበረ ማለት ነው። ግን በዋናነት ተጫዋቾቹ የበለጠ ተፈጥሯዊ ቦታቸው ላይ እንዲጫወቱ አለመሆናቸው ቡድኑ የበለጠ ተጋላጭ ያደረገው ይመስለኛል። ያው ባለፈው የፍሬሸር ከበርን ሊግ የነበረው ጨዋታ ላይ በባክፎር ነው የገባው ኦፍ ኮርስ ቡድኑ ግን ሉክሻው ግራም መስመር ተጫዋቾች በአብዛኞቹ ከተመለከትናቸው የበለጠ ተፈጥሯዊ ቦታቸው ላይ ነበር ሲጫወቱ የተመለከተው ማለት ነው። እና አንድ ደግሞ አሞሪም ጋር አብዛኛው ስናስተውል የነበረው ተከላካይን ሁልጊዜ በተከላካይ ይቀይራል። ሴንተር ባክ አይነት ነገር ቡድኑ መጨረሻ ላይ ሲጨርስ ስቲል 3 ሴንተር ባኮች ቡድኑ ውስጥ ይኖራሉ። ዊንግ ባኮቹም አሉ ሁሌ ይኖራሉ ማለት ነው። እኔ ባለፈው የፍሌሸር ጨዋታ ላይ አንድ የተለየው ነገር ምንድነው መጨረሻ ላይ ነበር ቻለና ካዝሜሮን አስወጥቷቸዋል ሄቨን ወጥቷል ተከላካዮቹን አስወጥቷል። ስለዚህ ማጥቃት ባህሪ ያላቸው በርካታ ተጫዋቾች ሜዳ ላይ ነበሩ። ኳስ ቁጥጥር ቡድኑ በደንብ ነበረውና ጨዋታውን ሲጨርሱ
የኋላ መስመር ላይ ዳሎ ቀይ መስመር ተከላካይ፣ ግራ ሉክ ሾው አለ፣ ዮሮና ማርቲኔዝ ነበሩ። መሀል ላይ ሁለቱ የነበሩት ፒቮቶች ሜኑና ማውንት ነው የነበሩት። ወጥቷል፣ ሁለቱም ወጥቷል። ባላንስ ያጣል ቡድኑ ኦፍ ኮርስ ዲፌንሲቭሊ ይጋለጣል። ነገር ግን ምን ተረዳለህ? ኢንቴንሽኑ ግን ማጥቃትን ሪስክ ትወስዳለህ። አሁን ይሄ አሞሪም ይሄንን አንመለከትበትም። ቡድኑ ኢቭን አቻ ሆኖ በዚህ ደረጃ አቻ ሆኖ ነው እንግዲህ እንደዚህ ያደረገው እንግዲህ ባለፈው ጨዋታ ላይ ፍሌቸር ማለት ነው። ቡድኑም እየተመራ በዚህ ደረጃ ሪስክ ሲወስድ ማትመለከተው ማለት ነውና እናስታውሳለን ባለፈው የወልቭስ ጨዋታ ላይ ነው ከኒውካስል ጨዋታ ላይ በባክፎር ጀምሮ የወልቭስ ጨዋታ ላይ ተመልሶ በባክትሪ መጣ። ለምን ሲባል ተጋጣሚ ቡድን በባክትሪ ስለሚጫወት እሱ ሚረር ለማድረግ አለ። ኢማጂን ወልቭስ ማለት በፕሪሚየር ሊግ ታሪክ ታየ በጣም ደካማ ቡድን ነው የሚባልን ቡድን ከሱ አንፃር አቀራረብን ስትወስን ማለት ነውና ዩናይትድ እኔ እንደምጫወተው ይጫወትና አሸንፈዋለሁ አይነት ነበር ሜንታሊቲ መሆን የነበረበት። ሶ ይሄ እኔ ስትመለከት እኔ አይ ዶንት ቲንክ ትክክለኛ ሰው ነበር ብዬ አላስብም። ቀጥሮ ላይ ነው ትልቁ ስህተት ብዬ ማስበው መጀመሪያ ላይ በቃ ኦፍ ኮርስ በውጤት አሁን የተሰናበቱበት ታይም ካየነው ኦፍ ኮርስ በውጤት ነው ብሎ ለመናገር ያስቸግራል። ነገር ግን ውጤቱ ግን የማያሰናበት ነው ማለት ግን አይደለም። አይደለም ውጤቱም ፐርፎርማንሱ የማያሰናበት ግን ሳይሆን ቀርቶ አይደለም። ግን የተሰናበቱበት ታይም ግን ኦፍ ኮርስ ሌሎች ነገሮች ናቸው ምክንያቶቹ ማለት ነውና ዩናይትድ ከአሰልጣኙ ጋር ለመለየት በቂ ምክንያት ነበረው። የተለያየበት ምክንያት ግን እነዛን ትክክለኛው ምክንያት ይዟል ነበር። ይቅርታ አድርግልኝ ሳሚ፣ ብሪያንን ቤሞን አስፈርመ ማቲያ ኩኛን አስፈርመ ካለፈው ላተሻል አትችልም። አንዳንድ ሁኔታዎች ማለት ነው ምንም ቢሆን እኔ አሁን ቡድኑ አዘቲም ፕሮግረስ አድርጓል ነው የኔ ጥያቄ እንጂ ግለሰቦች ስላስ አሰልጣኞች ምንድነው ቡድኑ ላይ ኤግዛክትሊ እሱ ነው መታየት ያለበት። ስለዚህ ለዘላቂነት ሊያደርስ የሚችል ነገር ቡድኑ ላይ እየሰራ ነው ወይ አሰልጣኙ ነው። ከዛ አንፃር ከተመለከት ነው እኔ የለም ብዬ ነው ማስበው። ግን ጋርናቾን አስወጥተህ ኩኒያን ስታስገባ መሻሻል አይቀርም። ወደደም ተጠላ ቤሞ ስታስገባ ራሽፎርድን ማስወጥተህ ራሽፎርድ የቅርብ ጊዜው ራሽፎርድ ማለት ነው መሻሻል አይቀርም፣ ምንም ጥያቄ የለውም። ሶ አንዳንድ ነገሮች ሞር እንድትሻሻል የሚያስገድዱ ሁኔታዎች አሉ። የተጫዋች ጥራትም በራሱ አስተዋጽኦ ስለሚያደርግ ማለት ነው። ነገር ግን አዘቲም ቡድኑ ግን ያሰልጣኙን እየተመለከትንበት አልነበረም። የተወሰነ ለጊዜያዊ መፍትሄ የሚሰጡ አይነት ነገሮች ብልጭ የሚሉ ነገሮች ነበሩ። ነገር ግን ሞር ሰስቴን የሚያደርግ ነገር አልተመለከትም።